እችላለሁ። ቀለበት ላደርግ ነው። ይህን እንድታውቅ እፈልጋለሁ። ይችንም ልጅ አምኛት ወደጃት ቀለበት የማደርገው በእናቴ በኩል የመጣች እናቴ የወደደቻት ልጅ ስለሆነች እናቴ የወደደችውን ደግሞ እወዳለሁ። አሁን ግን በእናቴ ምርጫ ቀለበት ላስር ነው። ይሄ ነገር እግዚአብሔር ከፈቀደ በቅርቡ ይከናወናል። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ የሆናችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደውም ከጻንኩንቺ ሰላም ብያለሁ። ባላችሁበት ሰላማችሁን ይብዛልኝ። እነሆ ዛሬ በአዲስ ነገር መጥቻለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሰብስክራይብ አድርጉኝ። ቪዲዮን ሲጀምሩት በላይ ጀምሩት። ሉልን የምትወዱ ሉልን የምታከብሩ እንኳን ደስ አላችሁ ውድ ቤተሰቦቼ። ሉልን በቅርቡ ቀለበት ሊያስር ወስነዋል። እንደምታውቁት ሰሞኑ የኤልሳ አባት ከልጄ ጋር አንድ ላይ ሆኖ ብሎ አስገድዶት ማለት አስገድዶ ሳይሆን በትህትና ነው እየጠየቀው ነበረው። ግን ሉልን በእናቴ ፈቃድና እናቴ የወደደችው እኔም ስለምወድ በቅርቡ ቀለበት ላድርግ ነው፣ ቀለበት ላስር ነው ብለዋል። እሱም በቅርቡ ነው የሚሆነው፣ የሚቆይ ነገር አይደለም። ሁሉ ነገር ጨርሻለሁ። ስለዚህ ውድ ቤተሰቦቼም ወዳጆቼም ዘመዴም በዙሪያ ያላችሁ እኔን የምትከተሉ በሙሉ በቅርቡ ጠብቆኝ ቀለበት ላስር ነው ብለዋል። የቀለበት ቀንም ተወስነዋል እላቸዋለሁ። ውድ ቤተሰቦቼ ሉልን የምትወዱ በሙሉ እንኳን ደስ አለህ ብላችሁ በኮሜንት ላይ ኮሜንቱ ፋ አድርጉት። ምክንያቱም ሉል ብዙ አድናቂ ነው ያለው። ሉል ብዙ ሰው ይወደዋል። ሉል ሲያገባ እኔ የእናቱ ደስታ ለማየት ነው የምፈልገው። እናቱ እንደምታውቀው የሉልን ልጅ ለማየት በጣም ጉጉት ላይ ነው ያለችው። ልጅ ማቀፍበት ቀን ነው የናፈቀኝ። ልጄን ወልዶ አያት ሁኜ የልጄ ልጅ ማሳደግበት ቀን ነው የናፈቀኝ ነው ብላ ብዙ ጊዜ ነው የምታወራው ነበረው። ስለዚህ አሁን ያ ነገርም ሊሳካላት ነው መሰለኝ። ሉል በቅርብ ቀለበት እንደሚያደርግ ነው ይፋ ያደረገው። ያኔ ሁሉ ነገር ተነጋግረን ጨርሰናል። በቅርብ ቀለበት አስሪ ወደ እናንተ ማመጣለሁ። ውድ ቤተሰቦች ደስተኛ እንደምትሆኑ አልጠራጠርም ነው ያለው። አዎ እኛም በእኛ መጠራጠርም የለብህም። ምክንያቱም እኛ ሁላችንም ያንተ አድናቆቶች አንተ ነው የምናደንቀው። አንተን እንወድሃለን፣ ስራህን እንወደዋለን፣ ተግባርህም እንወደዋለን። ምክንያቱም ጥሩ ስራ ስለምሰራ ጥሩ ስራ የሚሰራ ሰው ከስንት አንድ ጥሩ ስራ ማይወዱ ሰዎች ናቸው አንተን ሊጠሉ ይችላሉ እንጂ ጥሩ ስራ የሚመኙ ሰዎች፣ ጥሩ ነገር የሚያስደስታቸው ሰዎች፣ የሰውን ደስታ የሚያስደስታቸው ሰዎች በሙሉ አንተን በጣም የሚወዱ በጣም የሚያከብሩ 200,000 በላይ ተከታይ ነው ያለ። ያ ተከታይ በሙሉ አንተ የሚወድህ ህዝብ ነው ማለት ነው። ስለዚህ አንተን የኢትዮጵያ ህዝብ በሙሉ የሚወድህ ጀግና፣ እናቶችን አባቶችን የመረቁ ጀግና ነህ። ኤልሳ ያንተ ባትሆንም ኢንሻአላ ከኤልሳ የተሻለች ሚስት ሰጥቶ ሚስትህም እንዳንተ ጀግና ሆና አገር የምታገለግል ኢትዮጵያን የምትወድ እናቶችን የምትንከባከብ የሰውን እንባ የምታብስ የሰውን በወደቀበት እንዳንተ የምታነሳ በምግብ ሆነ በምንም ሆነ በስነ ምግባርም ሆነ በስነ ልቦና ሆነ በምንም ነገር ከአንተ ጎን ሆና ስራህን የምትደግፍ አንተን የምታግዝህ ከጎንህ የምትሆን ጀግና ሴት እንደምትሆን አንጠራጠርም። መቼም እናት ለልጅዋ መጥፎ ነገር አታደርግም። እናት ለልጅዋ መጥፎ ነገር አትመኝም። ይሄ የታወቀ ነገር ነው። ስለዚህ እናትህን የወደደችው መውደድህን በጣም ደስ የሚል ነገር ነው። ምን አይነት በአሁን ሰዓት በአሁን ዘመን በአንተ እድሜ ላይ ያለ ወጣት እናቱን የወደደችው ወዶ አፍቅሮ ለማግባት ቀለበት ለማድረግ ወስኖ የሚነሳ ጀግና አንተ ጀግና ነህ። ጀግና ነህ። የምር የእናትህን ውሳኔ የምታከብር የእናትህን ደስታ የምትወድ ማንኛው ሰው የእናቱ ደስታ የሚጠላ ሰው የለም። ነገር ግን የእሷ ምርጫ አክብረ እሷን የወደደችው ልታገባ ስለወሰንክ ፈቃደኛ ሆነ ስለተቀበልክ
እኔ ልዑል ሁሌ ያከብርሃለሁ፣ ያንተ አድናቂ ነኝ። የበለጠ ግን ያንተ ቦታ እንዲኖረኝና የበለጠ እንዳድንቅህ የበለጠ እንድንወድህ ነው ያደረከው። የእናት ፍቅር ምን አይነት እንደሆነ የእናትን ትዕዛዝ መቀበል ምን ያክል እንደሚያስደስት ነው ያስተማርከን። በእርግጥ አንተ ትምህርት ቤት ሳንሄድ ትምህርት ቤታችን ነህ። አንተ በሚዲያ ብንከታተልህም በአካል ባናይህም አንተ በምትለቃቸው ስራዎች ከባድ ነገር ቢሆኑ ሪስክ ያለው ነገር ቢሆንም እኛ ግን ልክ የኔ አይነት ብጤዎቹን ብዙ ትምህርት ከአንተ እንደሚማሩና ከአንተ እንደሚወስዱ አልጠራጠርም። ስለዚህ የኛ ጀግና አሁን የደስታህን ጊዜ የተጣደፍክ ነው። የደስታህን ጊዜ ያዘጋጀህ ስለሆነ እንግዲህ በቅርቡ ለካ ልታስር ስለሆነ ሁላችንም በደስታ በጉጉት እንጠብቀዋለን። እንግዲያውስ ቶሎ አግብተህ እናትህም ሆነ ዘመዶችህም ቤተሰቦችም ሆነ እኛም አንድ ቤተሰብ ነን ማለት ባንዋለድም በሚዲያ የአንተ ቤተሰብ ሆነን ከአንተ ጋር ተቀላቅለን የአንተ ደስታ የምንካፈል ሰዎች ነን። ስለዚህ ደስታህን እንድንካፈል ያው በቅርቡም ይታሰራል እንዳልክም ማፍጠን አለብህ። ሁላችንም በደስታ የምንጠብቀው ነገር ስለሆነ እንግዲህ የኤልሳም ደግሞ እንዳንተ አይነት አባትም ይሁንም እናትም አባትም ባልም ወንድም ይሆን አላህ ይስጣት። ለሷም ዱዓ አድርግላት። እንዳንተ በቅርቡ እሷም ጥሩ ባል አግኝታ ደስተኛ የምትሆንበት ጊዜ ቅርብ ያድርግልን ኢንሻአላህ። እሷም ንጹህ እህታችን ናት። ዛሬ ስለወደቀች ትላንት ያልሆነ ነገር ስላደረገች ሳይሆን በጣም ትሁት ሴት እንደሆነች ጥሩ ሴት እንደሆነች አንተ በብዙ ጊዜ ደጋግመህ ነው የምትናገረው የነበረው። ስለዚህ ያ ውለታዋን አይረሳም። የሰው ልጅ አንዴ ያጥፍተዋል ተብሎ ውለታው መርሳት ሳይሆን የሆነ ጊዜ ጥሩ ባደረገው ነገር በዛ ነገር ማካካስ ነው ያለብን። ስለዚህ ኤልሳም እኛ የምንወዳት የምናከብራት ምርጥ ልጅ ናት። ሰውን አክባሪ ስለሆነ የሰውን እናት የሰው ችግር ስለምትረዳ ችግርህን ተካፍላ ጥሩ ላይ እንድደርስ ዛሬ ላይ እንድደርስ አድርጋሃለች። ግን የቀን ጎዶሎ ፈጣሪ ያላለው ነገር ስለሆነ ነው የተለያያችሁት። ስለዚህ የእሷን የተሰበረ ልቧ ተስተካክሎ ዛሬ አንተ የተሰበረ ልብህን እናትህ ከጎንህ ስላለች ምርጥ ጓደኞች ከጎንህ ስላሉ ያን ያክል ደስተኛ ባትሆንም ብቻ እናት ከጎንህ ስላለች እናትህ አቅፋ ያለውን ነገር አስተካክልልሃለች። እሷ ዛሬ ተጎታ ወጥቃ አባቷና አንተ እንጂ ማንም የላትም፣ እናት የላትም። እናትን የመሰለ ነገር የለም። አንተ እናት ስላለች ነው ዛሬ ከወደክበት ተነስታ ጥሩ ደረጃ ላይ እንድትደርስ ቀለበት እንድታስር ደስታዋ እንድታረግ እናትህ በቅርብ እንዲሆንልህ ነው ያደረገችልህ። ስለዚህ ልዑል ዛሬም ሆነ ነገ አግብተህ ትዳር ይዘህ ስትወጣ ኤልሳን እንደማተዋት እንግዲህ አንጠራጠርም። ምክንያቱም ኤልሳ ባለ ውለታህ ናት። ለዚህ ደረጃ እንድትደርስ ያደረገችህ ናት። ያው በእርግጥ ጥፋት ሰርታለች፣ ግን ያ ጥፋቷን ትተን ጥሩ ነገርዋን ተቀብለን የእሷን ከጎኗ ሆነን እሷን ማበረታታት አለብን። እንኳን ብትችል ኢትዮ ከፍታ ሰታሃት ብትሰራ እኛም ብናበረታታት ጥሩ ቦታ ብትደርስ ያቅሟ ሰርታ ብታገኝ አሪፍ ነው ባይ ነኝ። በቃ አሪፍ ነው። ምክንያቱም ካለችበት ስትረስ ትወጣለች። ጥሩ ኮሜንት የሰጠናት ከሰው ጋር የተጫወተች ምናምን ጥሩ ቦታ እንድደርስ ያደርጋት ነበር። ይሄ ነገር ያኔ ጥያቄ ነው፣ ሌላ ሰው አላውቅም። ብቻ ዩቲዩብ ከፍተህ ብትሰጣት ቢያንስ የሆነ ጊዜዋን በሱ ታሳልፋለች። ሁሌ ቁጭ ብላ የሆነ አይምሯ ያልሆን ነገር መጥፎ ነገር ከማሰብ ከአንተ ያሳለፈችው ነገር በአንተ ላይ ያደረገችው ነገር ደጋግማ ያሰበች ራሷን እንዳትጎዳ በዚህ ነገር ቢዚ እንድትሆን በዚህ ነገር ላይ የሰራች ቢዚ እንድትሆን ብታረጋት ባይነኝ። ይሄ የራሴ አስተያየት ነው። ማንኛውም ሰው የራሱ አስተያየት ማስቀመጥ መብቱ ነው። መቀበልና ለመቀበል ደግሞ የዛ ሰው ጠፋንታ ነው። ስለዚህ የኔ አስተያየት ነው ይሄንን። ውድ ቤተሰቦች በዚህ በእኔ ሀሳብ እንደምትስማሙ እርግጠኛ ነኝ። ምክንያቱም ኤልሳ ጭንቀት ውስጥ ነው ያለችው። የሰው ልጅ በህይወት ዘመኑ ሁሌ ደስተኛ ሆኖ አይኖርም። ሁሌ ደግሞ እንደተከፋ አይኖርም። አንዴ ከተከፋ አንዴ ይደሰታል፣ አንዴ ከተደሰተ ደግሞ አንዴ ይከፋል። ኤልሳ ደግሞ በዙሪያ ሁሉ ነገር ጨልሞባታል። ያመነችው ከዳት፣ እናቷ አታለች፣ ልጅ አታለች። ተመልሳችሁ ነው እና በጣም የምትወደው ሌላ ሰው ሊያገባ ነው
እንግዲህ የቀን ጎዶሎ አሳስተዋት ነው ያው ፈጣሪም ያልፈቀደው ነገር ሆኖ። ስለዚህ በአሁኑ ሰዓት በዙሪያዋ ያለው ነገር በሙሉ ጭልምም ያለ ነገር ስለሆነ በእርግጥ ጥሩ አባት አላት፣ እናትም አባት የሚሆን አባት አላት። ግን ቢሆን የሆነ የሰው ልጅ አይደለንም፣ ልባችን ከተሰበረ ስንመለስ ድረስ ደግሞ ዋጋ ያስከፍለናል። ስለዚህ የበዛ ነገር ቢዚ እንድትሆን ኢትዮ ከፍቶ ቢሰጣት ባይነኝ የራሴ አስተያየት ነው። እናንተ ቤተሰቦች ምን እንደምትሉ አላቅም። ስለዚህ የልዑልን በቅርቡ ቀለበት ማሰሩ ደስታውን የምንካፈልበት ጊዜ ቅርብ ነው። ጠብቁ። ቀኑም ተወስነዋል። በቅርብ ነው። ያው ቀኑ ነጌ ነው ተብሎ አልተወሰነም እንጂ በቅርብ እንደሚያስር ነው ወስኖ የተነሳው። ስለዚህ ሁላችንም በጉጉት የምንጠብቀው ቀን ነው። ሁላችሁም ደግሞ ልዑልን እንኳን ደስ አላችሁ አለህ በሉት። ሁላችሁም ልዑልን ትወዱታላችሁ፣ ልዑልን ታከብሩታላችሁ። እንግዲህ እንደሱ አይነት ጀግና ወንዶችን ደግሞ አገራችን ላይ እንዲበዛልን እሱም ወልዶ ልጆቹን እንደሱ ጀግና የሚሆኑ ሀገሩን የሚያገለግሉ የተቸገሩ የተበደሉ ሰዎች የሚያገለግሉ ልጆች አላህ ይስጠው። እሱም ደግሞ የበለጠ ነገር እንዲሰራ እኛ ማበረታታት አለብን። እኛ ጥሩ የሚሰራ ሰዎች አናበረታትም። ዝም ብሎ ፕራንክ ምናምን ምንም አገርን ማይጠቅም ታዳጊ ልጆች ያልሆነ ቦታ ያልሆነ ነገር እንዲሰሩ ያልሆነ ቦታ እንዲወጥቁ የሚያደርጉ ፕራንክ ተብሎ የሚሰሩ ሰዎች ነው የምናበረታታው። እንደዚህ እናቶች አባቶች የወደቁ ሰዎችን የሚያነሳ የተቸገሩ ሰዎች የሚደርስ የተበደሉ ሰዎች የሚደርስ ሰው ደግሞ ዞር አድርገን አናየውም። ሁለተኛ ደግሞ በሃይማኖታችን ዙሪያ የሚሰራ ቪዲዮ ደግሞ እኛ ዞር አድርገን አናየውም። ሙስሊም ሆነ ክርስቲያን ይሄ የታወቀ ነገር ነው። ምክንያቱም ባለፈ አንድ እህቴ ምናለች፣ ይሄ ነገር በሙሉ ትተሹ ስለ ሃይማኖትሽ ነገር ብትለቂ ምናምን፣ ስለ ሃይማኖት ነገር ብለቅ አንድ ሰው ዞር አድርጎ አያዩም። ምክንያቱም ሁሉም ሰው ከዚህ ነገር ርቋል። በቃ ውሸትና ውሸት ስለሚወድ እኔ እዚህ ጋር ውሸት አውርቼ ያለሁ ማለት አይደለም፣ ግን አሁን ጥሩ ነገር ይሰራል። ሁሌ ጥሩ ህይወቱን አሳልፎ ሰጥቶ ነው ጥሩ ነገር ነው የሚሰራው። የወደቁ እናቶች፣ የወደቁ አባቶች፣ የተበደሉ ሰዎች በንብረታቸው በልጃቸው በምናቸው የተበደሉ ሰዎች ነው የሚሰራው። ግን ልዑል 200,000 ሳይሆን 1 ሚሊዮን መግባት ነበረበት። እንደ ልዑል አይነት ስራ ምንም የሚሰሩ ሰዎች እኮ ናቸው ከፍ አድርገን የምናሳድገው። ጥሩ የሚሰራ ሰው እኛ እናሳድግም፣ የታወቀ ነው። እንኳን እኛ የመዳን ቅመሞች ራስ በራሳችን እኮ ተያይዘን ማደግ ያቃተን ሰዎች ነን። ራስ በራሳችን በምቀኝነት የምንጓዝ ሰዎች ነን። ስለዚህ ውድ ቤተሰቦቼ የዚህ ጀግና የልዑልን ከዚህ የበለጠ ስለሚገባው ቢያንስ እሱ ቀለበት ሲያስር እኛ በሰብስክራይብ ከፍ አድርገን ማስደሰት አለብን። ከሁለቱም ቦታ መደሰት አለበት። በትዳሩም በዩቲዩብ ቻናሉ መደሰት አለበት። ለምን? እሱ በህይወቱ ዋጋ ከፍሎ ነው የሚሰራው። በጣም ዋጋ ይከፍላል። ቤተሰቦቹን አሳልፎ ሰጥቶ እህቶቹ፣ ወንድሞቹ፣ እናቱን፣ ራሱን፣ ጓደኞቹን ህይወቱ ርስቅ ላይ ጥሎ ነው ህይወቱ መስዋዕትነት ከፍሎ ነው ቪዲዮ የሚሰራው። እነዛ ሰዎች ከተቸገሩበት ከተበደሉበት ችግር ውስጥ የሚያወጣቸው። ስለዚህ ለሱ ምንም ነገር ቢደረግለት ምንም ብናደርግ የሚገባው ጀግና ነው። እኔ የሚገባው ጀግና ነው የምለው። የምር በቃ ደስታውን መካፈል አለብን። ለደስታው ቀን ማስደሰት አለብን። ማበረታት አለብን። ከፍ ማድረግ አለብን። ስለዚህ ውድ ቤተሰቦቼ ይህ የኔ ሀሳብ ስለሆነ እንዳትከፉብኝ። ያው ሁላችሁም ልዑልን ስለምትወዱት ስለምታከብሩት ነው ይሄ ነገር የጠየኳችሁ። እኔን አይደለም እሱን አበረታቱት ያልኳችሁ። ብትችሉም እኔን ብታበረታቱኝ፣ ሰብስክራይብ ብታደረጉኝ፣ ቪዲዮም ደግሞ እስከ መጨረሻ አይታችሁ ላይክ ብታደረጉኝ ደስ ይለኛል። ምክንያቱም ምንም የሚከፈልበት ነገር የለም፣ የምንጎዳም ነገር የለም። ለእኔም ብላችሁም አይደለም ዋይፋይ የምትገዙት ኦንላይን የምትገቡት። ስለዚህ በእግረ መንገዳችሁ ብታበረታቱኝ፣ ልዑልም ሁላችንም ተሰባስበን ከፍ ብናደርገው 300,000 ብናስገባው ቀስ በቀስ ለምን የሚገባው ልጅ ስለሆነ ነው። ስለዚህ የደስታው ቀን ደግሞ ሁላችንም የደስታው ተከፋይ መሆን አለብን። በቅርብ ነው። ሁላችሁም በጉጉት እንደምጠብቁ እርግጠኛ ነኝ። ተዘጋጁ። ለምን የዛኛው ቀለበት የሚታሰር ቀን ቻናሉ ከፍ አድርገን ማስደሰት አለብን እላችኋለሁ። ውድ ቤተሰቦቼ የምትወዱኝ ልዑልን ነው የምትወዱ፣ እኔም እወዳችኋለሁ። ባላችሁበት ሰላማችሁን ይብዛልኝ። መልካም ረመዳን ይሁንላችሁ። ረመዳኑ አላህ ቀለል ያድርግላችሁ። የረመዳን ስራ አላህ ቀለል ያድርግላችሁ። እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።